ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? አዲስ ህግ ወጥቷል። ከባድ ቅጣት ይዟል። ይሄንን ለሁሉም እህት ወንድሞቻችሁ እናት አባቶቻችሁ ማድረስ አለባችሁ። ምክንያቱም የ5 ብር የ1 ብር ፌስታል ይዘው 5000 ብር እንዳይቀጡ ጥንቃቄ እንዲያደርጉ ለሁሉም ማድረስ መቻል አለባችሁ። አዲሱ የፌስታል ህግ ዛሬ በተወካዮች ምክር ቤት በተደረገ ስብሰባ ጸድቆ ወደ ስራ እንደሚገባ ነው እንግዲህ የተጠበቀ ያለው። የ1 ብር ፌስታል 5000 ብር ቅጣት ሊያስቀጣ ይችላል። ለእንጀራ ለዳቦና ለተለያዩ የሸቀጥ ዕቃዎች መጠቅለያነት የሚውለው የ1 ብሩን ፕላስቲክ ይዞ መገኘት ከ2 እስከ 5000 ብር የሚያስቀጣ አዋጅ ነው በዛሬው ቀን የጸደቀው። ማንኛውም ሰው እንግዲህ አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 ብር እስከ 5000 ብር የሚያስቀጣ አዋጅ ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከፓርላማ ወይም ደግሞ ከህዝብ ተወካዮች ምክር ቤት አባላት ቅሬታ ቀርቦበታል። በዛሬው ቀን በተደረገው የህዝብ ተወካዮች ምክር ቤት ስብሰባ እንግዲህ የህዝብ ተወካዮች ምክር ቤት ዛሬ ባጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ መሰረት ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር እንደሚቀጣ ይደነግጋል። ይህን ፌስታል እንግዲህ ደግሞ ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ከ50,000 ብር በማያንስና ከ200,000 ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንደሚቀጣ አዋጁ ያዛል። ገዝቶ የተጠቀመ ቅድም እንደነገርኳችሁ ከ2000 እስከ 5000 ይቀጣል። ነገር ግን ለንግድ ዓላማ በሚል ደግሞ በፋብሪካ ያመረተን ፕላስቲክ ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ከ50,000 ብር በማያንስና ከ200,000 ብር በማይበልጥ ገንዘብ መቀጮ እስርም ጭምር አለው። እንግዲህ እስከ 5 ዓመት በሚደርስ ጽኑ እስራት ያስቀጣል ማለት ነው። ይህ አዋጅ እንግዲህ እስካሁን ድረስ ምናልባት ይህ አዋጅ ከመጽደቁ በፊት በመጋዘናቸው ያከማቹ፣ በሱቃቸው የያዙ ነጋዴዎች፣ እንደዚሁም በዚህ ስራ ላይ ተዳደሩ የነበሩ ሰዎች በእጃቸው ያለውን ፌስታል ምን ማድረግ አለባቸው የሚለውን እንግዲህ መፍትሄ አላበጀም። ስለዚህ እነዚህ ሰዎች በዚህ አዋጅ መሰረት ተጠያቂነትን እንዳያስከትልባቸው እንግዲህ ማስወገድ አለባቸው ማለት ነው። ይዘው ከተገኙ ግን አሁን በነገርኳችሁ መሰረት ይቀጣሉ ማለት ነው። የውሃ መስኖና ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ አምዛዬ የተባሉ ግለሰብ የአዋጁን ይዘት በንባብ ለፓርላማው ባቀረቡበት ወቅት የምክር ቤት አባሉ ደግሞ ዶክተር አለሙ ጎንፋ ህዝባችን በፕላስቲክ ዕቃ ይዞ ወደ ቤቱ ከገባ ይጣለው ወይስ መልሶ ለአካባቢ ጥበቃ ያስረክበው የሚል ጥያቄ ከጠየቁ በኋላ የምናመርተው የፕላስቲክ ውጤት ዳግም እንድንጠቀምበት የሚያደርግ ቢሆን አይሻልም ወይ? ምክንያቱም 10 ጊዜ የምንጠቀምበትን ፕላስቲክ አንድ ጊዜ ብቻ ተጠቀም ማለት ተገቢ አይደለም። አዋጁ ፕላስቲኩን ከተጠቀምኩበት ወዲያ የት ማስቀመጥ እንዳለበት አላስቀመጠም ብለዋል። አዋጁ ይዞ ተገኘ እንዲቀጣ ይደነግጋል። ህዝባችን የዚህ ግንዛቤ ይኖረዋል ወይ? የትኛው ፕላስቲክ እንደሆነ የመለየት ግንዛቤ አለው ወይ ሲሉ ጠይቀዋል። ሌላ አንድ የምክር ቤት አባል በበኩላቸው ማንኛውም ሰው ፕላስቲክ ይዞ ከተገኘ ከ2 እስከ 5000 ብር እንደሚቀጣ ይደነግጋል። ይህ ከኛ ነባራዊ ሁኔታ ጋር እንዴት ታይቶ ነው? በተለይ ዝቅተኛ ገቢ ያለው የማህበረሰብ ክፍል ሊጠቀመው ስለሚችል ጫና አይፈጥርም ወይ ሲሉ ጠይቀዋል። ለጥያቄዎቹም ምላሽ የሰጡት የውሃ መስኖና ቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የሆኑት ዶክተር አወቀ ለአንድ ጊዜ ብቻ አገልግሎት ላይ የሚውሉ ፌስታሎችን ዝቅተኛው ማህበረሰብ ክፍልም ስለሚጠቀማቸው ቅጣቱ ያን ግንዛቤ ውስጥ ያስገባ ነው ብለዋል። ለምሳሌ አንድ አሮጊት ወይም ሽማግሌ የ2 ብር ዳቦ ወይም የ10 ብር ስኳር ገዝተው ሲሄዱ 5000 ብር ክፈሉ ቢባሉ ላይኖራቸው ስለሚችል ቅጣቱ ከ5000 ወደ 2000 ዝቅ እንዲል ተደርጓል። ይህም የህብረተሰቡን የመክፈል አቅም ከግንዛቤ ያስገባ ነው ሲሉ ነው ያስረዱት። እንግዲህ ለ5 ብር ፌስታል 5000 ብር አላደረግንም እና
2000 ብር እንቀጣለን ያም የሰዎችን የመክፈል አቅም ያገናዘበ ነው ማለት በእውነቱ አግባብ አይደለም። የፕላስቲክ ከረጢቶች ከቅጣቱ በላይ ሀገርን የሚጎዱ ናቸው፣ እስከ 100 ዓመት ድረስም አይበሰብሱም ያሉት ምክትል ሰብሳቢ ከዚህ አንፃር ቅጣቱ 20 30 ሺህ ቢሆን ሀገርን ለማትረፍ ነው ብለዋል። እንግዲህ በመንግስት በኩል እየተነሳ ያለው የፌስታል አጠቃቀምን በተመለከተ አካባቢን ከመበከል አንፃር ዘላቂ ጉዳት በአካባቢ ላይ በኢንቫይሮንመንት ላይ ከማስከተላቸውና በስነ ምህዳር ላይ እንደዚሁም በሰው ልጆች አኗኗር ጤና ህይወት ላይ ከፍተኛ ጉዳትን ያስከተላሉ፣ እስከ 100 ዓመትም አይበሰብሱም። ስለዚህ በዘላቂነት ለማጥፋትና ፕላስቲክ መጠቀምን ለማስቀረት ቅጣቱን ከፍ ማድረግ አስፈላጊ ነው የሚል አመክንዮ ነው እንግዲህ በመንግስት በኩል የሚቀርበው። በይህን አዋጅ ደግሞ ጥያቄ ባነሱና አዋጁን በሚቃወሙት በኩል ደግሞ እየተነሳ ያለው ጥያቄ ህዝባችን ገና ነው፣ በተለይ ካለንበት የኑሮ ደረጃ እንደዚሁም ደግሞ ህዝባችን ካለበት ድህነት አንጻር ፕላስቲክን የሚጠቀመው የዝቅተኛ ኑሮ ደረጃ ላይ ያለው የማህበረሰብ ክፍል በመሆኑ ይጎዳል። ሁለተኛ የግንዛቤም ችግር አለ። ትላልቅ እናቶች፣ አባቶች፣ አረጋውያን ይህንን ባለማወቅ ለቅጣት ሊዳረጉ ይችላሉ። ስለዚህ ይሄ እንዴት ታይቶ ነው የሚል ጥያቄ ነው እያነሱ ያሉት። እንደዚሁም ደግሞ እንግዲህ የ10 ብር ዳቦ ወይም ደግሞ የ15 ብር ዳቦ ከዳቦ ቤት ለመግዛት ግዴታ ሌሎች ከተፈቀዱ የመያዣዎች እና ዘንቢሎች ከወረቀት የተሰሩ ከሌላ ማቴሪያሎች ከተፈቀዱ ማቴሪያሎች የተሰሩት እነዛ አገልግሎት የሚሰጡ ሱቆች፣ ሱፐርማርኬቶች፣ ዳቦ ቤቶች ሌሎችም ያን ዋጋ ጨምረው ስለሚሸጡ ለተጨማሪ ኑሮ ውድነት ይዳረጋል የሚልም ወቀሳ እንደዚሁ እየቀረበ ይገኛል። ወደና የተከበራችሁ ፕሮግራም ተከታታዮች በዚህ አዋጅ ላይ ያላችሁን ምልከታና ሐሳብ እስኪ እናንተ በኮሜንት ላይ እንድታሰፍሩና እንድትወያዩበት እጋብዛለሁ። ከዛ በተረፈ ግን እንግዲህ ይሄንን አዋጅ ዞሮ ዞሮ ስለጸደቀና ስለሚያስቀጣ ሁላችሁም ይሄንን ተገንዝባችሁ የራሳችሁን ከቅጣት እንድታድኑ ኢንፎርሜሽኑ መረጃው የማይኖራቸው ሶሻል ሚዲያ የማይጠቀሙ ደግሞ እናቶቻችን አባቶቻችንን እንደዚሁ ለቅጣት እንዳይደረጉና እንዳይንገላቱ ደግሞ እንድትነግሯቸው እንድታስረዷቸው እና ከመደናገጥ ከገንዘብ ቅጣት እንዲጠበቁ ራሳቸውን ይህን መረጃ እንድታደርሱላቸው ነው አደራ እምላችሁ። እንግዲህ ለዛሬ ያስኮላችሁ አዲስ መረጃ ይሄንን ይመስል ነበር። እንግዲህ በየጊዜው የሚወጡ የተለያዩ አዋጆች፣ ደንቦች፣ መመሪያዎች፣ የመንግስት አሰራሮች፣ ህግና ህግ ነክ መረጃዎችን ለናንተ ማቀርብላችሁ ነው የሚሆነው። በዋናነት ግን በዚህ ቻናል ለናንተ የሚደርሰው የህግ ምክርና ትንታኔ ወደፊትም ይቀጥላል። ወደና የተከበራችሁ ፕሮግራም ተከታታዮች አብራችሁ የተነበርኩት እንግዲህ የናንተው ጠበቃና የህግ አማካሪ ዩሱፍ አከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ።